ትላንት እንደ ተስፋ ይታዩ የነበሩ ህልሞች ዛሬ ወደ ግዙፍ ፕሮጀክትነት ተቀይረው ዓለም በከፍተኛ ፍጥነት እየተለወጠች የትላንትናው የንግድ ዘይቤ በዛሬው የፈጠራ ሥራ እየተተካ አዳዲስ የኢንቨስትመንት በሮች እየተከፈቱ መጥተዋል። የማንኛውም የኢንቨስትመንት ስኬት የሚጀምረው ደግሞ ከፖሊሲ ነው። በዚህ ረገድ በኢትዮጵያ ባለፉት ጥቂት ዓመታት የግሉን ዘርፍ ለማበረታታትና የውጭ ቀጥታ ኢንቨስትመንትን ለማሳደግ ከፖሊሲ ማሻሻያዎች ጀምሮ በርካታ ተግባራት ተከናውነዋል። ኢትዮጵያ ለየትኛውም ኢንቨስትመንት ምቹ ናት። አልሚውን ባለሀብት የሚያበረታቱ ማሻሻያዎችም አሏት። ይህም የውጭና የሀገር ውስጥ ኢንቨስትመንት በከፍተኛ ደረጃ እንዲያድግ የማይተካ ሚና እየተጫወተ ይገኛል። ኢኮኖሚክ ሪፎርማችን በተለይ ኢንቨስትመንት አካባቢ ያለው በሶስት ጉዳይ ሊገለጽ የሚችል ነው። አንዱ የህግ ማሻሻያ ብለን የምንጠራው ነው። ሁለተኛ ደግሞ አዳዲስ ተቋማትን የማቋቋም ነው። የካፒታል ማርኬት፣ ኢንቨስትመንት ሆልዲንግ እና ሌሎች ተቋማትን አጠቃላይ የማቋቋም ሁለተኛው ነው። ሶስተኛው ደግሞ የምንለው ደግሞ የሴክተር ኦፕኒንግ ዝግ የነበሩ ሴክተሮችን ጭምር የመክፈቱ በዚህ ዙሪያ ላይ ሁሉ የሚያጠነጥን ነው ማለት ነው። ሴክተር ኦፕኒንግ ስንመለከት አንዱ በተለይ ሪፎርሙ ጋር ተያይዞ የተሰራው ይሄ የኢትዮጵያ ኢንቨስትመንት ህግን 1180 ማሻሻል በተለይ ይሄ ፖዚቲቭ ሊስቲንግ የምንለው ወደ ኔጌቲቭ ሊስቲንግ በመቀየር የባለሀብቶች የውጭ ባለሀብቶችን ተሳትፎ በብዛት ያሰፋበት እንደሆነ መገንዘብ ይቻላል። አጠቃላይ ይሄንን ሴክተር ለውጭ ባለሀብቶች በመክፈታችን ተጠቃሚ መሆናችን የሚያሳይ ሁለተኛ ሪፎርማችን ፕራክቲካሊ ፖዚቲቭሊ ሪስፖንድ እያደረገ መሆኑ ሁነኛ ማሳያ ተደርጎ ይወሰዳል። በተለይም በኢነርጂ በቴክኖሎጂና በኢንዱስትሪ ዘርፎች የሚደረጉ ኢንቨስትመንቶች ለሀገር ዘላቂ እድገት ቁልፍ ሚና እየተጫወቱ ይገኛሉ። በዚህ ረገድ ሀገራዊ መነቃቃትን የፈጠረው የኢትዮጵያ ታምርት ንቅናቄ የኢንቨስትመንት ፍሰትን ከማሳደግ በላይ ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት ረገድ ተጨባጭ ውጤት አሳይቷል። ይህ ትልቅ ስኬት የሀገሪቱን የወጪና ገቢ ንግድ ሚዛን በማስተካከል ለጠንካራ ሉዓላዊ ኢኮኖሚ ግንባታ አስተማማኝ መሰረት እየጣለ ይገኛል። የኢትዮጵያ ታምርት ንቅናቄ በኤክስፖርቱ ያመጣው ውጤት በተኪ ምርቶች ያመጣው ውጤት በተሟላ መንገድ እንዲሳካ ማኒፋክቸሪንግ ያሳየው እድገት ነው። ባለፉት 4 ዓመታት ከዚህ ቀደም በውጭ ምንዛሪ እናስገባ ከነበሩ ምርቶች መካከል 14.5 ቢሊዮን ዶላር ገደማ ኢትዮጵያ በሀገር ውስጥ ማምረት ችላ ተክታለች። በሚቀጥሉት 4 ዓመታት በብዙ እጥፍ እንደሚያድግ ምንም ጥርጥር የለውም። ባለፉት 4 ዓመታት ብቻ 993 ኢንዱስትሪዎች በተለያየ ምክንያት ከዚህ ቀደም ቆመው የነበሩ ወደ ስራ ገብተዋል፣ ስራ ጀምረዋል። ባለፉት 4 ዓመታት ኢትዮጵያ ታምርት ካልንበት ጊዜ ጀምሮ 3680 አዳዲስ ባለሀብቶች ወደዚህ ዘርፍ ተሰማርተዋል። ባለፉት ጥቂት ዓመታት የተካሄዱት የኢትዮጵያ ኢንቨስትመንት መድረኮች የሀገሪቱን ግዙፍና እምቅ አቅም ከመላው ዓለም ከሚገኙ የኢኮኖሚ መሪዎችና ቁልፍ ባለሀብቶች ጋር በማስተሳሰር የለውጥ ማዕከል መሆን ችሏል። መድረኩ ከፍተኛ የውጭ ቀጥታ ኢንቨስትመንት ፍላጎትን ከማስተናገድ ባለፈ የተፈጠሩ ምቹ ዕድሎችን ወደ ተጨባጭ ልማት የለወጠ ታላቅ ድልድይ መሆኑን አስመስክሯል። የኢትዮጵያ ኢንቨስትመንት ኮሚሽን በሶስተኛው የኢንቨስት ኢን ኢትዮጵያ ፕሮግራም የተፈራረማቸውና ወደ ሐዋሳ ኢንዱስትሪ ፓርክ አንዳንዶቹን ደግሞ ወደ ሌሎች የግል ኢንዱስትሪ ፓርኮች ያስገባቸው ኢቭን የሶላር ምርቶችም አጠቃላይ ከኢኮኖሚ ሪፎርማችን ጋር የሚገናኙ ናቸው። የዛሬ ዓመት ገደማ ቶዮን በቪየትናም ጎብኝተን እንደዚህ ያለ ዘመናዊ ፋብሪካ ኢትዮጵያ ውስጥ ለማየት በጣም ከፍተኛ ጉጉት አድሮብን ነበር። ቶዮ መጥቶ የመጀመሪያውን ፌዝ 2 ጊጋዋት ገደማ ስራ ካስጀመረ በኋላ ራሱ ቶዮ ወደ 4 ጊጋዋት ለማሳደግ ወሰነ። ሌሎች 2 ተጨማሪ ትላልቅ ኩባንያዎች ወደዚህ ኢንዱስትሪያል ፓርክ መጥተው ሶላር ለማምረት ወሰኑ። እዚህ ብቻ ሳይሆን በደብረ ብርሃን 3 ጊጋዋት
በአዲስ አበባ 2 ጊጋዋት ኦልሬዲ ስራ የጀመሩ ስላሉ በድምሩ በሚቀጥለው ዓመት ከ20.3 ጊጋዋት በላይ ኢነርጂ ማምረት የሚያስችል የሶላር ሴል ኢትዮጵያ ውስጥ ይመረታል። በሚቀጥለው ዓመት እዚህ ያሉት 4ና ደብረ ብርሃንና አዲስ አበባ ያሉት 2 ሲጨመሩ 6 ፋብሪካዎች በድምሩ ከ1 ቢሊዮን ዶላር በላይ የውጭ ምንዛሪ ገቢ ለኢትዮጵያ ያስገባሉ። በኢንቨስትመንት ዘርፉ በተደረገ የተቀናጀ ጥረት የተመዘገቡት አስደናቂ ስኬቶችና የታየው ሁለንተናዊ እድገት የዘርፉን መጻኢ ዕድል ይበልጥ ብሩህ በማድረግ ኢትዮጵያን በአህጉሪቱ ተመራጭና ተወዳዳሪ የኢንቨስትመንት መዳረሻ እንድትሆን እያስቻላት ነው። ኢትዮጵያ አሁን በአፍሪካ ደረጃ ሁለተኛዋ የቀጥታ ኢንቨስትመንት መዳረሻ ሆናለች። ለረጅም ጊዜ ሶስተኛ ያለ ነበር ስናወራ የነበረው ግብጽ፣ ሳውዝ አፍሪካ ከዛ ኢትዮጵያ ነው የነበረው። ከ2024 ጀምሮ ግን የኛም ዳታ የተባበሩት መንግስታት ድርጅትም ዳታ እንደሚያሳየው ከአፍሪካ ሁለተኛዋ የውጭ ቀጥተኛ ኢንቨስትመንት መዳረሻ ሀገር መሆን ችላለች። ኢንቨስትመንት የሀገር ግንባታ ሕያው አካል ነው። ወደ ሀገር ውስጥ የሚፈሰው ካፒታል የሚፈጥረው የሥራ ዕድል ለነገዋ የበለጸገች ኢትዮጵያ የማይናወጥ መሰረት ነው። በመሆኑም ሳይንሳዊ ጥናትን ከጽኑ ትጋት፣ ዘመናዊ ቴክኖሎጂን ደግሞ ከፈጠራ ጋር በማጣመር የሀገራችንን የኢኮኖሚ ጉዞ ማፋጠን ይገባል።